ጀግናው መልብል ከነ ዜና ላይ ወንድሙን አስጥሏል ማለት ነው። ሞገስ የጓደኝነትን ጥግ አሳይቷል። ያንን ጥይት እሱ ባይቀበለው ኖሮ ዛሬ ላይ ቡሩኬ ሞቶ ነበርና የጓደኝነትን ጥግ አሳይቷል ሞገስ። ወንድም ማለት እንዴ ነው መከታ። የመድብል ጓደኛ በጣም ማድናቂው ነኝ። የምር ካሁን የሆነ ይከዳው ይሆን እያልኩ ነበርና የሆነ ሳለ በቃ እንትን ሲሉ በጣም ነበር የፈራሁት እና ደስ ይላል። ብሩክ አሁን ላይ በወንድሙ እጅ ስር ነው ያለው። እነ ዜናም አሁን ላይ በጣም የሚገቡበት እና የሚወጡበት አቅጣጫ ጠፍቷቸዋል። ማህሌትና እህቷ ደግሞ ኤፍራታ እያወሩ ነበረ። ዝና ብሩክን እንዲያስመልጥ ለመልበል ንገሪው ብሎኛል ብላ እያለች ነበር ማህሌት። አይ ማህሌት የውሸት ቀዳዳነት፣ ኧረ ተይ ተይ ማህሌት ተይ፣ በቃ አደግሽበት፣ ዋልሽበት፣ ዙ ጥርስ አበቀልሽበት። እንደኛ እንኳን ይኸው እኮ ካንቺ ስንት ነገር እንማራለን፣ እንጠብቃለን፣ ትለወጫለሽ፣ ትቀየሪያለሽ እያል አንቺ እዛው ነሽ። አሁንም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ቤቴ ተቀላቀሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ ምሳሌ ክፍል 3 ተለቋል። ወደ ክፍል 2 ስንመለስ ወደ ክፍል 2 ስንመለስ መልብል ወንድሙን ለማስወጣት እነ ዝና ያገቱበት ቦታ ደርሶ ነበረ። መልብል ጓደኛው እንዲሁም ደግሞ ሞገስ ሆነው አንድ ጋር 3 ሆነው ሄደው ነበረ። እዛ ሄደው ሁሉንም ካስተናገዱ ከጨረሱ በኋላ አንድ ሰው ወደ ኋላ ከወደቀ በኋላ ላይ እነሱ እየወጡ ያለ ሳያስቡት በጥይት ብሩክን ለማምታት ሲፈልግ ሞገስ ጥይቱን ተቀብሎ ወርቆ ነበረ። በዛሬው ክፍል እንግዲህ መልብል ወንድሙን ወደ ሐኪም ቤት ይዞት ሄዶ ሕክምና እንዲያገኝ አድርጓል ማለት ነው። ሞገስም ሕክምና ውስጥ ገብቷል። ነገር ግን ደም ያስፈልገዋል፣ ደሙ በጣም ስለፈሰሰ ደም ያስፈልገዋል ተብሏል። ደሙን ካላገኘ ደግሞ መውጣት አይችልምና የግዴታ በአስቸኳይ ደም ማግኘት አለበት ተብሏል። ሌላ ጭንቀት ውስጥ ነው አሁን ያሉት። ብሩክም ገና አልነቃም እስካሁን ድረስ መልብልም ጨንቆታል። የመልብል ጓደኛ ደግሞ መጥቶ እንኳንም ይሄንን አየኸው፣ በዚህ እንኳን ላደርስ አመስግን፣ ደግሞ የከፋም አለ፣ ይሄንንም ያላዩ ሰው አለ በማለት ጓደኛውም እየነገረው ነበረ። መልብልም አዎ ሱነክን ነው ጓደኛዬ፣ ከልብ ነው የማመሰግነው። አንተ ከስሬ ባኮ ኖሮ አብረኸኝ ባኮ ኖሮ ይሄን ሁሉ አልወጣውም ነበረ። የጓደኝነትን ጥግ አሳይተኸኛል፣ አመሰግናለሁኝ። ወንድሜን እንዳድን ሁሉ ነገር አብረ ከኔ ጋር ሆነ ተጋፍጠህ አብረ ከኔ ጋር ቆይተሃል በማለት ለጓደኛው እያመሰገነው ነበረ። እኔ እናንተ እኮ ምስጋና አያስፈልግም፣ አንተ ለኔ ብዙ ነገር አድርገህልኛል፣ አንተ ካደረክልኝ አንጻር ደግሞ የኔ ምንም አይደለም በማለት ነበር እየመለሰለት ያለው። ሞገስ አገግሟል፣ ነቅቷል። ነገር ግን ደም ስለሚያስፈልገው ደም የሚሰጠው ሰው እየፈለጉ ነው። ኤፍራታ ጋር ደውለው ደምሽ ምን አይነት ነው ተብላ ተጠይቃ ኦ ማይነስ ነው ምን ብላለች። ያው እኔ የደም አይነቶችን ስለማላቅ እዚህ ጋር ለእናንተ ትቻዋለሁ ማለት ነው። በሌላ በኩል ዳጣና ቅድስት በደስታ እየቦረቁ ነው ቡሩኬ መገኘቱ። በዛ ላይ ደግሞ እነሱ እጅ ውስጥ መግባቱ በጣም ደስ ብሏቸዋል። እኔ ደስ ብሎኛል በማለት ሁለታቸውም ሀሳባቸውን እየተለዋወጡ ነበረ። እንዲሁም ዜና ካንድ ካገቷቸው ውስጥ አንድ ሴት ነጥሎ አስቀርቷል። እሷንም ብር ካላመጣሽ እገልሻለሁኝ፣ ብር ማንጣት አለብሽ፣ እስካሁን ድረስ ቤተሰቦችሽ
ብር አላስገቡልኝም በማለት እያላት ነበረ። እሷም ከፈለክ ግደለኝ፣ ልደፍረኝ ነው እንዴ የምትጠጋው? ምን ልታረገኝ ነው ስትለው እኔ ሴት ልጅ አልገልም፣ ሴት ልጅ የምገል ቢሆን ኤፍራታን እገል ነበረ። ስለዚህ እኔ ሴት ልጅ አልገልም እያለ እሷም እየፈራችው ወደ ኋላ እየሸሸች ነበር ያለችው። ኤፍራታና ማህሌት ደግሞ እያወሩ ያለ ብሩክ ሸሽቷል፣ ብሩክ ተገይቷል፣ ብሩክን አገኝተውታል። መልብል የሚባል ሰው ግን በጣም አደገኛ ነው አንቺ በማለት እያወሩ ነበረ። ከዚህ በፊት ኤፍራታ ተኝታ እየቃዠች ነበር። ልቀቁኝ ልቀቁኝ ሞገስና እኔ ተኝተና በማለት እያወራች ነበርና ይሄንን ግን ማህሌት ሰምታለች። ይሄ ውሻ ካንቺ ጋም ተኝቷል ማለት ነው በማለት ራሷን እየጠየቀች ነበር ያለችው። ዜና ማህሌትን ኤፍራታ እንድታመጣለት ይፈልጋል። ኤፍራታ ያክስቷ ልጅ ዘመዷ ስለሆነች አሳልፋ ልሰጣት አፈልግም። እሱም ይሄ ስለገባው የአንቺ ያክስትሽ ልጅ መሆኗን ስላወቅሽ እያሸሸሻት ነው እንጂ የት እንደምገባ የት እንደምትወጣ ሁለታችሁ ትተዋወቃላችሁ እያላት ነበር። እሷም ምንም የማውቀው ነገር የለኝም በማለት እየመለሰችለት ነበረ። አሁን ላይ ዜና የራሱ ሌላ አጀንዳ ጀምሯል። እነ ካሊብን አቶ ካሊብ የሚባለውን ሰውዬ ትቶታል። እሱን ትቶ የራሱ እርምጃ ነው እየወሰደ ያለው። እነሱም አሁን ሁሉም የካሊብ የሚያግዙ ሰራተኞቹ እንዳለ ተመተው ቆስለዋል ማለት ነው። በዙ አጋጣሚ መልብል ምን አይነት ሰው እንደሆነ እያዩት እንደሆነ እንደማይችሉት ምን ማድረግ እንዳለባቸው እስካሁን ድረስ ምንም ላይ አልጨበጥ እንዳላቸው እነሱም ተረድተውታል። በጣም ከሚገባ በላይ ምን ማድረግ አሁን ምንድነው የምናደርገው የሚለውን ነገር እያሰቡበት ነው። ኤፍራታም ለሞገስ ደም ልሰጠው ወደ ሐኪም ቤት ለመሄድ ወስናለች። ማህሌትም እዚህ በቃ መቆየት የለብኝም በማለት በራሷ ጭንቀት ውስጥ ገብታለች። እዛ ውስጥ ከቆየች ምክንያቱም ሌላ ችግር እንደሚመጣባትና እንደሚፈጠርባት ታውቃለች። በቃ ምን ከሷ ጋር እንዳትሄድ የነበረውን ከዝና ጋር ታውቃለች። እንትን ለማለት ደግሞ ግራ ገብቷታል። ማለት ያው አሁን ላይ ከባድ ውስጥ ነው ያለችው። ኤፍራታ ደግሞ በቃ ስለዚህ ብሩክ ከዳነ ይቅርታውን ተጠይቂውና አብረስቶን ያለ ስትል በጣም ነው ሳቂ መጣው። ግን ቆይ እነሱ ምን አይነት ጭንቅላት ነው ያላቸው? ቆይ እህትና እህት ምን አይነት ድፍረት ነው ያላቸው? እንዴት ነው የሚያስቡት? ቆይ በጭንቅላታቸው ነው የሚያስቡት ወይስ በግራቸው ነው? እኔ ግራ ግብት ነው የሚያደርጉኝ። እንዴት ነው አንድ ወንድም እንደዛ ልጁን ስታሰቃይበት የኖረች ሴት፣ በዛ ላይ ደግሞ አሁን በመታገቱ ደስተኛ ሆና ለነሱ እያገዘች የነበረ ሴት አሁን ይቅርታ አድርጎላት ከሷ ጋር ህይወት ይቀጥልልኛል ማለት በምን አይነት ነው የሚያስቡት? እኔ ምን በጣም ነው ግራ የሚያጋቡት ማለት ነው። ሁለቱ ህታማቾቹ በጣም ነው ምን አይነት አስተሳሰብ ነው ያላቸው? እንዴት ሰው አላማ የለውም። በቃ የሆነ ኮንፊደንስ በራሳቸው አይተማመኑም። በዛ ላይ ዝና ለምንም ነገር እንደማይፈልጋት እሷን ለጥቅምና ለጥቅም ብቻ እንጂ እንደሚፈልጋት እሷን ምንም ነገር እንደማትሆን አንቺ የተወረችና የወረሽ የሆንሽው ብሩኬን የፈታሽ ቀን ነው። ብሩኬ እኮ ከልቡ ባል ነው። ለሱ ያልታመንሽ ለማንም የምትታመኝ አይደለሽም፣ አንቺ ቦርኮ ነሽ ብሎ እየሰደባት ነው። እንዴት ነው አሁን ብሩኬ ሲሻለው እሷ ይቅርታ ጠይቃ ከብሩክ ጋር እንዲሆን የምትለው? እኔ በጣም ነው እዚህ ጋር የምር በጣም ነው እንትን ያልኩት ማለት ነው። የብሬ ሊያሳቅስ እኛ ቤት እንግዲህ እንደምትሰሙት ይሄ የመኪና ድምጥ ማለት ነው። በቃ እንደ ፖሊስ ሁሌ ነው እንደ ፖሊስ 24 ሰዓት መታጠም መፈግፈግ ስልችት ነው ያለኝ። የምር ሰልችቶኛል አሁንስ። እና መልብል በጣም ደስ ብሎኛል ወንድሙን በማግኘቱ። በቃ በጣም ነው ደስ ያለው። ያው ቡርኪ አሁን ላይ ደህና ነው፣ እየተሻለው ነው፣ ራሱን እያገገመ ነው። ወደ ቤት እንዲመለስ ተነግሯል። ወደ ቤት ውስጥ ሲመለስ ግን በር የከፈተችው ምሳሌ ነበረችና በጣም ደንግጣለች። በጣም ነው የደነገጠችው። አባቷን በዛ አይነት መልኩ እንድታገኘው አትፈልግም።
እሱም በዛ መልኩ እንዳገኛት አይፈልግም። ለልጁ ያለው ፍቅር ስንት መጽዋዕት ከፍሎ ነው ልጁን እዚህ ቦታ ላይ ያደረሰው። ለሷም ብሎ ነው እዛ የማፈልገው እንትን ውስጥ ጣጣ ውስጥ እየገባው ማለት ነው። ለማህሌት ብሎ ነው። ለማህሌት ባይል እንደዛ ራሱንም አውርዶ ወደታችም አያደርግም ነበረ። የአባትነትን ጥግ አሳይቷል ቡሩክ ማለት ነው። ቡሩክ ለልጁ ሲል በጣም ብዙ ዋጋ የከፈለ አባት ነው። እንዲሁም ደግሞ መልብልም ወንድምነትን ጥግ አሳይቷል። እኔ ግን የማህሌት መጨረሻ ነው የምፈልገው ማለት ነው። ከማንኛቸውም ሳኮን እንዲሁ ቀረች። እንዲሁ ከቡሩክ አልሆነች ወይ ከገንዘቡ አልሆነች ወይ ደግሞ ከዝና አልሆነች። ዝና ለምንም አይነት ነገር እንደማይፈልጋትም እሷም ታውቃለች። ማንም ሰው ደግሞ እሷ ለምንም አይነት ነገር አይፈልጋትም። ዝና እሷን ለምንም ነገር አይፈልጋትም። ምክንያቱም ማህሌት ማለት እንግዲህ እንደምትተዋት ነው። በዚህ ሲሏት በዛ አንድ ሰው ሲወደድ ከነ ምናምኑ ካልወደደችው ገንዘቡን ብቻ ከወሰደች ሚስት አይደለችም። እና አሁን ምን አገኝቶ እሷ ይፈልገኛል ብላ ታስባለች። በዚሁ አጋጣሚ ይሄን ሁላ ከሱ ጋር አብራ ስቃይ ደስታን ሁሉ ነገር እያየች ቅድስት ናትና ያው እንግዲህ ቅድስት አሁን በደስታ ላይ እየቦረቀች ነው። ካስታወሳችሁ መልብል ወንድሜ ብሩክ ይምጣ እንጂ እምድረው ላንቺ ነው፣ እንዳንቺ አይነት ሴት የትም አይገኝም፣ አንቺ እኮ ከልብሽ ሴት ነሽ፣ ስለዚህ እኔ ላንቺ ነው የምድረው ወንድሜን ብቻ እንዲመጣ ጸልይ እያላት ነበር ቅድስትን ማለት ነው። እሷም ይመጣል እያለች የሆነ ሰዓት እንደውም ክፍል ስንት ላይ እንደሆነ ባላስታውስም በህልሟ መጥቶባት ቀለበት ላድርግልሽ ብሎ ቀለበት ሊያደርግላት እያየች ነበር የቀሰቀሰቻት ምሳሌ። ይህንንም ነገር እንዳየች ለመልብል ነግረው ነበር። መልብልም በህልምሽ ቅዠት አይተሽ ነው እንዴ እንደዚህ ምትኝ እያለ እየቀለደባት ነበረ። በጣም ደስ ይላል። ብቻ ብሩክ በመገኘቱ በጣም ደስ ብሎኛል። ከሚገባ በላይ ብዙ ዋጋ የከፈለ ሰው ነው እና ወዶች ይሄን ይመስላል። እስኪ ከምሳሌ ድራማ ምን ተማራችሁ? ምንድነው የተማራችሁት? ይሄን ከዚህ ተምረናል፣ ይሄን እንደዚህ ነው ብላችሁ የምትሉት እስኪ ኮሜንት ላይ አስፍሩ። እና ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ያው ቪዲዮም ለመስራት በጣም እየረበሹኝ ነው። አንድ መናጥ የሆነች ልጅ አለች፣ ምንም ማድረግ አይቻልም። እና ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝልኝ። ይሄንን ቪዲዮ ሼር፣ ላይክ በማድረግ አበረታቱኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።